ነገሮችና ወደረኝነትን መተግበር የሚል ርዕስ ይሆናል ስንመለከታለን። ከዚህ በፊት ምን ነበር ያየነው? የኢርቱ ወደረኛነት ኢርቱ ወደረኛነት ወደረኛነት ሁለት ነገሮች ቀና ሸ ኢርቱ ወደረኛ ናቸው ስንጽፈው እንዲህ ብለን የምንጽፈው ከሸጋ ኢርቱ ወደረኛ ነው ብለን እናስቀምጣለን። አሁን ይህን ስናነብ ምን ብለን ነው የምናነበው? ከሸጋ ኢርቱ ወደረኛ ናቸው ብለን እናስቀምጣለን። ኢርቱ ወደረኝነት የሚሟላው መቼ ነው? አንድ ቁጥር ጠ ሲኖረን ነው። አንድ ቁጥር ጠ ሲኖረንና ቀ እኩል ይሆናል ጠ ሲካፈል ለሸ ሲሟላ ነው ማለት ነው። ይህ የሚሟላ ከሆነ ቀና ሸ ኢርቱ ወደረኝነት አላቸው ማለት ነው። ጠ ምን ብለን እንጠራዋለን? የወደረኝነት ጠቋሚ ወይም ደግሞ መጣኝ ተብሎ እንደሚጠራ ከዚህ በፊት አይተናል ማለት ነው። ስለዚህ እንደዚህ የሚሆን ከሆነ ኢርቱ ወደረኝነት ነው ማለት ነው። ኢርቱ ወደረኝነት አላቸው። አሁን ኢርቱ ወደረኝነቶችን እንዴት ነው የምትለዩት? ለምሳሌ የተወሰኑ ሰዎች ለምሳሌ እናንተ አሁን ክፍል ውስጥ ክፍላችሁን አጽዱ ብላችሁና 3 ተማሪዎች አጽዱ ብያቸው ሰዓት ቢይዝ በ30 ደቂቃ የሚጨርሱ ከሆነ የተማሪዎቹን ብዛት ደግሞ ጨምሬ 10 ባደርገው ከ30 ደቂቃ ያነሰ ጊዜ ውስጥ ይጨርሱታል ማለት ነው። ስለዚህ የተማሪዎቹ ብዛትና ሊወስደው የሚችለው ጊዜ በተቃራኒ ነው ያለው ማለት ነው። የተማሪዎቹ ብዛት በጨመረ ቁጥር ጊዜው እያጠረ ይሄዳል ማለት ነው። እንደዚህ አይነት ዝምድና ምን ብለን እንጠራዋለን? ኢርቱ ወደረኝነት ተብሎ ይጠራል ማለት ነው። ቀመራችን ደግሞ ይሄ ነው ማለት ነው። ቀ እኩል ይሆናል ጠ ሲካፈል ለሸ ጠ መጣኝ ይሆናል ማለት ነው። እንደዚህ አይነት ስንሰራ ብዙ ጥያቄዎችን ሰርቼላችኋለሁ። በስርዓተ ውቅር ላይ ስናመለክተው ግራፉ ምን ነበር የሚመስለው? እንዲህ አይነት ቅርጽ ይዞ ነው የሚሄደው ማለት ነው። አሁን ከዚህ ግራፍ ምንድነው የምንመለከተው? በስርዓተ ውቅር ላይ ስናመለክት የሸ ውቅር ነው፣ እዚህ ያለው ቀ ውቅር ነው። የቀ ዋጋ እየቀነሰ እያነሰ በሄደ ቁጥር የሸ ዋጋ እየጨመረ ይሄዳል ማለት ነው። ስለዚህ በተቃራኒው ነው ያለው ማለት ነው። ቀና ሸ ለአይነት ዝምድና ኢርቱ ወደረኝነት ብለን እንጠራዋለን። ዛሬ ምንድነው የምንመለከተው? ያለ እኩልነት አረፍተ ነገሮችን እና ወደረኛነትን ትግበራ የቃላት ፕሮብሌሞችን እንሰራለን ማለት ነው። ጥሩ። የዛሬው ርዕሳችን ያለ እኩልነት አረፍተ ነገሮች እና ወደረኛነት ትግበራ። አሁን ያለ እኩልነት አረፍተ ነገሮችን እና ወደረኛነትን ለመፍታት ምን ማድረግ አለብን? ያለ እኩልነት አረፍተ ነገሮችን ለመፍታት ያለ እኩልነት ነገሮችን ለመፍታት የሚከተሉትን ቅድመ ሁኔታዎች ማሟላት አለብን ማለት ነው። የመጀመሪያው ጥያቄውን በደንብ ማንበብ ማንበብ እና ቁልፍ ሀሳቡን መለየት ጥያቄውን አንብበን ጥያቄው ካልገባን ልንሰራው አንችልም ማለት ነው። እና የመጀመሪያው ስራችን የሚሆነው ጥያቄውን ማንበብ፣ ቁልፍ ሀሳቡን መለየት ይሆናል ማለት ነው። ሁለተኛውስ የማይታወቀውን ቁጥር በተለዋዋጭ መተካት ለምሳሌ ቁጥር ከሆነ የማይታወቀውን ቁጥር ሀ እያለ በተለዋዋጭ እንተካዋለን ማለት ነው። ሁለተኛው ሂደታችን እሱ ነው የሚሆነው። ሶስተኛው ተገቢ የሆነውን ያለ እኩልነት
ተገቢ የሆነውን ያለ እኩልነት ምልክት መምረጥ። አሁን ያለ እኩልነት ምልክቶች እነማን ናቸው? ያንሳል አለኝ፣ ያንሳል እኩል ይሆናል፣ ይበልጣል፣ ይበልጣል እኩል ይሆናል፣ ወይም ደግሞ እኩል አይሆንም። ስለዚህ ከነዚህ ምልክቶች ውስጥ ለጥያቄ ተስማሚ የሆነውን እመርጣለሁ ማለት ነው። በማንበብ ጥያቄውን በማንበብ የትኛው ነው የሚመረጠው? ያንሳል፣ ያንሳል እኩል ይሆናል፣ ይበልጣል፣ ይበልጣል እኩል ይሆናል የሚለውን እንመርጣለን ማለት ነው። በአራተኛ ደረጃ ያለ እኩልነት አረፍተ ነገሩን መመስረት ነው። ያለ እኩልነት አረፍተ ነገር መመስረት እና መፍታት። አሁን ከዚህ በፊት ያለ እኩልነት አረፍተ ነገር በየትኛው አይነት መንገድ ሲቀመጥ እንደሆነ አይተናል አይደለ? ወ ሲባዛ በሸ ሲደመር ለ ይበልጣል ከዜሮ። ወ ሲባዛ በሸ ሲደመር ለ ያንሳል ከዜሮ። ወ ሲባዛ በሸ ሲደመር ለ ያንሳል እኩል ይሆናል ዜሮ። ወ ሲባዛ በሸ ሲደመር ለ ይበልጣል እኩል ይሆናል ዜሮ። ከነዚህ ምልክቶች ውስጥ በአንዱ ሊሆን ይችላል ማለት ነው። ስለዚህ እነዚህ ምልክቶች እንመሰርታለን። ከዛ ደግሞ በዚህ መንገድ የመሰረትኩትን ምን አደርገዋለሁ? እፈተዋለሁ ማለት ነው። አሁን ተለዋዋጭ ሸ ከሆነ የሸን ዋጋ ለብቻው እስከሚቀር ድረስ እሄድና ሸን እፈተዋለሁ፣ ወይም ደግሞ የሸን ዋጋ እናገኛለን፣ የቀን ዋጋ እናገኛለን ማለት ነው። ጥሩ። እንዲህ ከሆነ በኋላ መጨረሻ ላይ ለጥያቄው ተገቢ የሆነ ተገቢ የሆነ መልስ በጽሁፍ ማስቀመጥ። ስለዚህ የመጨረሻው ድምዳሜውን ይሰጣለን ማለት ነው። እና አሁን እነዚህ ሂደቶች በመከተል አንድም ያለ እኩልነት አረፍተ ነገርን ሊወክል የሚችል የቃላት ፕሮብሌም መስራት እንችላለን ማለት ነው። ጥያቄውን በደንብ ማንበብ፣ ቁልፍ ሀሳቡን መለየት፣ የማይታወቀውን ቁጥር በተለዋዋጭ መተካት፣ ተገቢ የሆነውን ያለ እኩልነት ምልክት መምረጥ፣ ያንሳል እኩል ይሆናል፣ ይበልጣል እኩል ይሆናል የሚለውን ማለት ነው። ያለ እኩልነት አረፍተ ነገርን መመስረት፣ ከዚያ የመሰረትኩትን ደግሞ ምን አደርጋለሁ? እንፈተዋለን ማለት ነው። መጨረሻ ላይ የፈታነውን በጽሁፍ እናስቀምጠዋለን ማለት ነው። ወደረኝነትንም ለመተግበር ያው ተመሳሳይነት ያለው ትግበራን ያለን ማለት ነው። ጥያቄውን ማንበብ ተመሳሳይ ነው። የማይታወቀውን ቁጥር በተለዋዋጭ መተካት ወደረኝነቱን ሊወክልልን የሚችል ተለዋዋጭ ጠቀማለሁ ማለት ነው። አሁን ወደረኝነት ላይ በብዛት ሸና ቀ ስለምንጠቀም እነሱን ተጠቅመን እንሄዳለን ማለት ነው። ከዛ ተገቢውን የሆነ የወደረኝነት ቀመር ተገቢውን የሆነ የወደረኝነት ቀመር እናበጃለን ማለት ነው። ከዛ ቀመሩ መፍታት ይሆናል ማለት ነው። እና ተመሳሳይነት አላቸው አካሄዳቸው ማለት ነው። እስቲ አሁን ምሳሌ ልስራላችሁ። ምሳሌ ልስራ። ፍላጎት እንዳለው እያሳየ ነው። ቁጥሮች ድምር ከ55 ያንሳል። ትልቅ ድምር ሊሰጠን የሚችለውን ሁለት ቁጥሮች ፈልጉ። ጥሩ። እስቲ አሁን ይህን ምሳሌ እንመልከት። ሁለት ተከታታይ ቁጥሮች ድምር ከ55 ያንሳል ይላቸዋል።
ትልቅ ድምር ሊሰጠን የሚችሉ ሁለት ቁጥሮችን ፈልጉ ነው የተባለው። ስለዚህ አሁን ጥያቄው ማንበብ ነው የመጀመሪያው አካሄዳችን። ጥያቄውን በደንብ እናነበውና ቁልፍ ሐሳቡን እናያለን ማለት ነው። ምንድነው እዚህ ጋር ያለው ቁልፍ ሐሳብ? ሁለቱ ቁጥሮች ምን አይነት ቁጥሮች ናቸው? ተከታታይ ቁጥሮች ናቸው። ተከታታይ የሆኑ ቁጥሮች ናቸው። ከዛ ድምራቸው ደግሞ ከስንት ያንሳል? ከ55 ያንሳል እና ትልቅ ድምር ሊሰጠኝ የሚችሉትን ሁለት ቁጥሮች ነው ማለት ነው የምፈልገው። ስለዚህ አሁን ጥያቄውን በእንደዚህ አይነት መንገድ አንብበን ከተረዳን በኋላ ሁለተኛው ደረጃ ላይ ምንድን ነው የሚሆነው? የማይታወቀው በተለዋዋጭ መተካት ነው። የማይታወቀው በተለዋዋጭ እንተካለን። ስለዚህ አሁን ሁለት ቁጥሮች ናቸው። አንዱን ቁጥር ሀ ብዬ ለምሳሌ ብሰይመው ተከታዩ ቁጥር ምን ይሆናል ማለት ነው? ሀ ላይ ስንት ስንደምርበት? አንድ ስንደምርበት ይሆናል ማለት ነው። እና አሁን ሁለተኛው ደረጃ በተለዋዋጭ መተካት ነው ማለት ነው። አሁን ይህን ስንሰራ መፍትሄ ሙሉ ቁጥሩን ሀ ብንለው አያችሁት? የመጀመሪያውን ሙሉ ቁጥር ሀ ብለን ሰየም ነው። ቀጣዩስ ምን ይሆናል? ቀጣዩ ወይም ደግሞ ተከታዩ ቁጥር ሀ ሲደመር አንድ ይሆናል ማለት ነው። ስለዚህ አሁን ይሄንን ጨረስን ማለት ነው። ሰየም ነው። የመጀመሪያውን ቁጥር ሀ ካልኩት ተከታዩ ቁጥር ሀ ሲደመር አንድ እንደሚሆን አውቀናል ማለት ነው። እሺ ቀጥሎ ደግሞ ወደ ቀመር ነው የምንሄደው ማለት ነው። ይሄንን ሊወክልልን የሚችል የትኛው ያለ እኩልነት ምልክት ነው የሚሆነው? እዚህ ጋር ያለውን ነው የምታዩት። ሁለት ተከታታይ ቁጥሮች ድምር ከ55 ምን ይላል? ያንሳል። ስለዚህ የምጠቀመው ምልክት ያንሳልን ይሆናል ማለት ነው። ያንሳል ምልክትን ተጠቅመን እንሄዳለን ማለት ነው። አሁን ሁለቱን ቁጥሮች ስደምራቸው የመጀመሪያው ቁጥር ሀ ነው ሲደመር፣ ሁለተኛው ቁጥር ደግሞ ሀ ሲደመር አንድ። ይሄ ከስንት ያንሳል? ከ55 ያንሳል። ያው እንዲያርገን እናስቀምጣለን ማለት ነው። አሁን ይህንን ያለ እኩልነት አረፍተ ነገር መፍታት ይሆናል ማለት ነው። ቀጥሎ ያለው ስራችን ሀ ሲደመር አንድ ያንሳል ከ55 እና ሀና ሀ ሲደመር በውስጥ ታዋቂነት እዚህ እንዳለን እዚህም እንዳለን አንድ ሀ ሲደመር አንድ ሀ ውጤቱ ስንት ነው? ሁለት ሀ ነው። ሁለት ሀ ሲደመር አንድ ያንሳል ከስንት? ከ55። ጥሩ። አሁን እዚህ ጋር ሰርቼ መጨረሻ ላይ ማንን ለብቻው ማስቀረጽ ነው ዋናው ዓላማችን። ሀን ለብቻው ማስቀረጽ ነው። እና አሁን እዚህ መደመር አለን። ስንት አለን? አንድ። በሁለቱም በኩል በያለ እኩል ይሆናል ምልክት። በሁለቱም በኩል ተመሳሳይ የሆነ ቁጥር ብንደምር ብንቀንስ ምንም አይነት ለውጥ የለውም። ስለዚህ እዚህ ጋር አንድ መደመር ከሆነ በተቃራኒው አንድ እንቀንሳለን ማለት ነው። በሁለቱም በኩል አንዳንድ እየቀነስኩ እሄዳለሁ። ስለዚህ ሁለት ሀ ሲደመር አንድ ሲቀነስ አንድ ያንሳል 55 ሲቀነስ አንድ። አሁን ከ55 ላይ አንድ ሲቀንሱ 54 ይሆናል። አንድ ሲቀነስ አንድ ዜሮ ነው። ዜሮ ሲደመር ሁለት ሀ ደግሞ ሁለት ሀ ይሆናል ማለት ነው። ስለዚህ ሁለት ሀ ያንሳል ከ54። እሺ ቀጥሎስ ሀን ለማስቀረት ሁለት ሀ ማለት ሁለት ሲባዛ በሀ ማለት ነው። ስለዚህ የማባዛት ግልብጥ ስሌቱ ደግሞ ማካፈል ስለሆነ በሁለቱም በኩል በሁለት አካፍላለሁ። ስለዚህ ሲካፈል ለሁለት ይሆናል ማለት ነው። እና ሁለት በሁለት ይጣፋል። ሀ ያንሳል 54 ለሁለት ስታካፍሉት 27 ይሆናል። 27። ስለዚህ የመጀመሪያው ቁጥር ከስንት የሚያንስ ነው ማለት ነው? ከ27 የሚያንስ ቁጥር ነው ማለት ነው። ከ27 የሚያንስ ቁጥር ግን ጥያቄው ምንድነው? ትልቅ ድምር ሊሰጠን የሚችል። ስለዚህ ትልቅ ድምር ሊሰጠን የሚችል ሁለት ቁጥሮችን ከሆነ የምፈልገው ከ27 የሚያንስ ግን ትልቁን ቁጥር እመርጣለሁ ማለት ነው። ስለዚህ አሁን ከ27 የሚያንስ ግን ትልቁ ቁጥር ስንት ነው? 26 ነው ማለት ነው። ስለዚህ የሀ ዋጋ ስለዚህ የሀ እኩል ይሆናል 26ን እንወስዳለን ማለት ነው። ለምንድነው 26ን የወሰድኩት? ትልቅ ድምር እንዲሰጠን ማለት ነው። ከ27 የሚያንስ ትልቅ ድምር የሚሰጠን የመጀመሪያው ቁጥር የሀ ዋጋ 26 ይሆናል ማለት ነው። ተከታዩስ ተከታዩ ቁጥር ደግሞ ሀ
ሲደመር 1 ነው። ስለዚህ ሀ 26 አግኝቻለሁ። 26 ሲደመር 1 እኩል ይሆናል 27 እና አሁን ድምራቸው ከስንት የሚያንስ ከ55 የሚያንስ ትልቅ ድምር ሊሰጠን የሚችሉት ሁለቱ ቁጥሮች እነማን ናቸው ማለት ነው? 26 እና 27 ናቸው ማለት ነው። ስለዚህ ቁጥሮቹ 26 እና 27 ናቸው ማለት ነው። አሁን 26 እና 27ን ብትደምሩ ስንት ነው የምታገኙት? 27ን ብትደምሩ እስከ 13 ነው 3 ጽፈና እንዳለ 53 ይመጣል ማለት ነው። 53 ደግሞ ከስንት ያንሳል? ከ55። ስለዚህ ሁለት ቁጥሮች ተከታታይ የሆኑ ቁጥሮች ስንደምራቸው ከ55 የሚያንሱ ብዙ ቁጥሮች አሉ። ግን ትልቅ ሊሰጠን የሚችለው 53 ትልቁ ነው ማለት ነው። ከዚህ የበለጠ ከሆነ ከ55 የሚበልጥ ነው የምናገኘው ማለት ነው። እነዛ ቁጥሮች 26 እና 27 ናቸው ማለት ነው። ጥሩ። እስቲ ሁለተኛ ምሳሌ ደግሞ አብረን እንይ። ምሳሌ 2 የአንድ ሬክታንግል ርዝመት ከወርዱ በ4 ሳንቲሜትር ይበልጣል። ስለዚህ አንድ ሬክታንግል ርዝመት ከወርዱ በ4 ሳንቲሜትር ይበልጣል። ዙሪያው ደግሞ ከ28 ሳንቲሜትር አይበልጥም። የሬክታንግሉን ርዝመት እና ወርድ ሊሆን የሚችለውን ፈልጉ። ጥሩ። እስቲ አሁን ይህን ጥያቄ እንሰራዋለን። ግን እኔ ከመስራቴ በፊት በየቤታችሁ ሆናችሁ ለዚህ 3 ደቂቃ እሰጣችኋለሁ። 3 ደቂቃ እሰጣችኋለሁ። ይህን ጥያቄ ሞክራችሁ ሰርታችሁ ተመልሰን እንገናኛለን።
በጣም ጥሩ። በደንብ እንደሰራችሁ ተስፋ አደርጋለሁ። እስቲ የተሳሳታችሁት ነገር ካለ ግን እርማት እንድትወስዱ አብረን እንሰራለን። ምንድነው ጥያቄው የሚለን የአንድ ሬክታንግል ርዝመት ከወርዱ በስንት ይበልጣል? በ4 ሳንቲሜትር ይበልጣል። ስለዚህ አንድ ሬክታንግል ርዝመት አለው፣ ወርድ አለው። ርዝመቱ ከወርዱ በ4 ሳንቲሜትር እንደሚበልጥ ተነግሯቸዋል። ዙሪያውን ግን ስንደምረው ከስንት አይበልጥም? ከ28 አይበልጥም። ከ28 አይበልጥም። ስለዚህ የሬክታንግሉ ርዝመት እና ወርድ ሊሆኑ የሚችሉ ጥንድ ቁጥሮችን ነው ፈልጉ የተባላችሁ። ጥንድ የሆኑ ቁጥሮችን እንፈልጋለን ማለት ነው። ጥሩ። ይህን ጥያቄውን ለመስራት መጀመሪያ እስቲ ሬክታንግል ስዕሏን መሳል ነው መፍትሄ። ሬክታንግል ይኸው ሁሉም አንግሎቹ 90 ዲግሪ የሆኑ ይሄ ርዝመት አለን፣ እዚህ ጋር ወርድ አለን። እነዚህ አንግሎቹ 90 ዲግሪ የሆኑ ናቸው። ከዚህ በፊት እንደምታውቁት ይሄ ርዝመት ከሆነ ወርድ ነው፣ እዚህ ጋር ያለው ርዝመት ነው፣ ይሄም ወርድ ይሆናል ማለት ነው። ስለዚህ አሁን ዙሪያውን እንዴት አድርገን ነው የምንፈልገው? ዙሪያ እኩል ይሆናል ርዝመት ሲደመር ወርድ ሲደመር ርዝመት ሲደመር ወርድ ነው። አሁን ርዝመት ሲደመር ርዝመት 2 ርዝመት አለኝ። ወ ሲደመር ወ 2 ወ ነው። የጋራ ሁለቱም ጋር 2 ስላለን 2 ሲባዛ ርዝመት ሲደመር ወርድ ይሰጠናል ማለት ነው። ይሄ ዙሪያው ነው። የሬክታንግል ዙሪያ የምናገኝበት ቀመር ነው ማለት ነው። ስለዚህ ርዝመቱ ካለ ወርዱ ካለ ደምሬ በስንት ሳባዛው? በ2 ሳባዛው ዙሪያውን እናገኛለን ማለት ነው። ይሄንን ታስቀምጡና ግን አንድ የተሰጠን መስፈርት አለ እዚህ ጋር። የአንድ ሬክታንግል ርዝመት ከወርዱ በስንት ይበልጣል ተብላችኋል? በ4 ሳንቲሜትር። ስለዚህ ሁለቱ ርዝመቱና ወርዱ ያላቸው ዝምድና ምንድን ነው ማለት ነው? ርዝመት እኩል ይሆናል ወርዱ ላይ ስንት ስጨምርበት? 4 ሳንቲሜትር ስንጨምርበት የምናገኘው ነው ማለት ነው። ይህን ቀመር ትይዛላችሁ። ወርዱ ከታወቀ 4 ስጨምርበት ርዝመቱን እናገኛለን ማለት ነው። ርዝመቱን እናገኛለን። ጥሩ። ስለዚህ ይህንን እንይዝና ያለ እኩልነት አረፍተ ነገሩን እስቲ እንመሰርታለን ማለት ነው። ዙሪያው ከስንት አይበልጥም ተብላችኋል? ከ28 ሳንቲሜትር አይበልጥም። አይበልጥም ማለት እኩል ሊሆን ይችላል ማለት ነው። 28 ሳንቲሜትር መሆን ይችላል ማለት ነው። ስለዚህ ተገቢው የሆነ ያለ እኩልነት ምልክት ያንሳል ወይም ደግሞ ምንድነው ማለት ነው? እኩል ይሆናል። አይበልጥም ስላለ ነው። እኩልም ቢሆን ችግር የለውም እንደማለት ነው። ስለዚህ ያንሳል፣ እኩል ይሆናል እንጠቀማለን ማለት ነው። ዙሪያ ያንሳል፣ እኩል ይሆናል ከስንት? ከ28። ዙሪያ ደግሞ ቀመሩ ምንድነው? 2 ሲባዛ ርዝመት ሲደመር ወርድ ነው። ርዝመት ሲደመር ወርድ ያንሳል፣ እኩል ይሆናል 28 ሳንቲሜትር ይሰጠናል ማለት ነው። አሁን እዚህ ጋር 2 ተለዋዋጮች በአንድ ጊዜ መጡብን። 2 ተለዋዋጮችን ደግሞ በአንድ ጊዜ መስራት አንችልም። ስለዚህ ወደ አንድ ተለዋዋጭ መቀየር አለብን ማለት ነው። ወደ አንድ ተለዋዋጭ ለመቀየር እዚህ ጋር የተሰጠንን ዝምድና እጠቀማለሁ ማለት ነው። በር ፋንታ ወ ሲደመር 4ን መተካት እንችላለን። ስለዚህ እዚህ ጋር ርን አስወጣትና ማንን እንተካለው ማለት ነው? ወ ሲደመር 4ን እንተካለን። 2 ሲባዛ ር ማለት ወ ሲደመር 4 ነው። ሲደመር ይችኛዋ ወ አለችን። ወ ያንሳል፣ እኩል ይሆናል 28። እሺ ጥሩ። አንድ ወ ሲደመር አንድ ወ 2 ወ ነው። 2 ወ ሲደመር 4 ይህንን በ2 እናባዛዋለን። ያንሳል፣ እኩል ይሆናል 28። አሁን 2ን በ2 ወ አባዙት 4 ወ ነው የምናገኘው። ሲደመር 2ን በ4 አባዙት 8 ይሰጣቸዋል። ያንሳል፣ እኩል ይሆናል 28። ስለዚህ ያለ እኩልነት አረፍተ ነገራችን ይህን ይመስላል ማለት ነው። 4 ወ ሲደመር 8 ያንሳል፣ እኩል ይሆናል 28። እሺ እቀጥላለሁ እዚች ጋር። አሁን ቀጥሎ ምንድነው የማደርገው? 4 ወ ሲደመር 8 ያንሳል፣ እኩል ይሆናል 28 የሚለውን ያለ እኩልነት አረፍተ ነገሩን እንፈተዋለን ማለት ነው። እንፈተዋለን። እዚህ ጋር ያለ እኩልነት አረፍተ ነገራችን ምንድነው? 4 ወ ሲደመር 8 ያንሳል፣ እኩል ይሆናል 28 ነው። ይህንን እንፈተዋለን ማለት ነው። ጥሩ። ይችኛዋ 8 ወደዚህ አንጥቼ ለመስራት 4 ወ ሲደመር 8 በሁለቱም በኩል 8 እንቀንሳለን። ሲቀነስ 8 ያንሳል፣ እኩል ይሆናል 28 ሲቀነስ 8 እዚህ 8 ሲቀነስ 8 0 ነው። 4
ወ ይሆናል። ያንሳል እኩል ይሆናል 20 ይሰጠኛል ማለት ነው። በሁለቱም በኩል በስንት አካፍለዋለሁ? በ4 እናካፍለዋለን። 4 በ4 ይጣፋልንና የወ ዋጋ ያንሳል እኩል ይሆናል ስንት ይሆናል? 5። ስለዚህ ወርዱ ቢበዛ ስንት ነው የሚሆነው ማለት ነው? 5 ነው የሚሆነው፣ ግን ከዛ ያነሰ ይሆናል ማለት ነው። ስለዚህ ወ እነማን ሊሆኑ ይችላሉ ማለት ነው? ወ 1 ሊሆን ይችላል፣ 2 3 4 እና 5 መሆን ይችላል። እኩል ይሆናል ስላለን ማለት ነው። አሁን ቀጥሎ እነዚህን ይዤ እዛ ውስጥ አስገባለሁ ማለት ነው። እዚህ ጋር የወ ዋጋ 1 ሲሆን ር እኩል ይሆናል ወ 1 ስትሆን ወ እኩል ይሆናል 1 በሚሆንበት ሰዓት ር 1 ሲደመር 4 እኩል ይሆናል 5 ይሆናል። ወ እኩል ይሆናል 2 ሲሆን ደግሞ ር እኩል ይሆናል 2 ሲደመር 4 ይሄ ደግሞ ስንት ይሆናል? 6 ይሆናል። ወ እኩል ይሆናል 3 በሚሆንበት ሰዓት ር እኩል ይሆናል 3 ሲደመር 4 ይሄ 7 ይሰጠናል ማለት ነው። የወ ዋጋ 4 ሲሆን ር እኩል ይሆናል 4 ሲደመር 4 እኩል ይሆናል 8። መጨረሻ ላይ የመጨረሻዋ ስንት ነች? ወ እኩል ይሆናል 5 ሲሆን ር እኩል ይሆናል 5 ሲደመር 4 እኩል ይሆናል 9። አሁን እነዚህን ቁጥሮች ጥንድ በሆኑ ቁጥሮች ታስቀምጣላችሁ ማለት ነው። ስለዚህ 1 በሚሆንበት ሰዓት ስንት ነበር ያገኘሁት? ያው እዛ ጋር 5 ይሆናል። ስለዚህ ቀጥሎ 2 ሲሆን ወርዱ 2 ሲሆን እርዝመቱ ስንት ነው የሚሆነው? 6። ወርዱ 3 በሚሆንበት ሰዓት 7። ወርዱ 4 ሲሆን 8። ወርዱ 5 ሲሆን 9 ይሆናል ማለት ነው። ስለዚህ አማራጮቻችን እነዚህ ናቸው ማለት ነው። እርዝመት፣ ወርድ እነዚህን አማራጮች ሊሆን ይችላል። ዙሪያውን አሁን የዚህን ዙሪያ ባየው እርዝመቱ 1 ሆኑ ወርዱ 5 በሚሆንበት ሰዓት ዙሪያው ከስንት አይበልጥም? ከ28 አይበልጥም ማለት ነው። ይሄኛውንም ልክ እንደዚሁ ማለት ነው። ስለዚህ አሁን ዛሬ ምንድነው ያሳየዋችሁ ያለ እኩልነት አረፍተ ነገሮችን እንዴት መፍታት እንደምንችል ማለት ነው። አንድ የመጨረሻ ፕሮብሌም እሰራላችኋለሁ። ወደረኝነት ላይ ሀሳቡን እናየዋለን ማለት ነው። ምሳሌ 3 ከ155 ግራም ኬክ ላይ 40 ግራም ፕሮቲን 15 ግራም ቅባት እና 100 ግራም ስኳር ማግኘት ቢቻል ከ200 ግራም ኬክ ላይ ምን ያህል ፕሮቲን ቅባት እና ስኳር ይገኛል። በጣም ጥሩ። እስቲ ይህን ጥያቄ እናየዋለን። ከ155 ግራም ኬክ ላይ 40 ግራም ፕሮቲን፣ 15 ግራም ቅባት፣ 100 ግራም ስኳር ማግኘት ቢቻል ከ200 ግራም ኬክ ላይ ደግሞ ምን ያህል ፕሮቲን፣ ቅባት እና ደግሞ ስኳር ማግኘት እንችላለን። እስቲ ለዚህ 3 ደቂቃ እሰጣችኋለሁ። ተመልሰን እንገናኛለን።
በጣም ጥሩ። እስቲ አብረን እንስራና የተወሰኑትን ልንገራችሁና እናንተ በደንብ እንደሰራችሁት ተስፋ አደርጋለሁ። ከ155 ግራም ኬክ ላይ 40 ግራም ፕሮቲን የምናገኝ ከሆነ አሁን ይሄ ጥያቄ ወደረኝነትን በመከተል ነው የምንሰራው። ምንድን ነው የምናደርገው? ከፕሮቲንን ለማግኘት ለምሳሌ ማንን ለማግኘት? ፕሮቲንን ለማግኘት 40 ግራም ከስንቱ? ከ155 40 ግራም ፕሮቲን የምናገኝ ከሆነ ከ200 ደግሞ ምን ያህል ግራም እናገኛለን ብለን መስራት እንችላለን ማለት ነው። አሁን ይሄ በቀጥታ እኔ ወደ ወደረኝነት ሰው ቀይሬ የሰራሁላችሁ፣ ግን እናንተ እንደምታደርጉት 40 ግራም ፕሮቲን ከ155 ግራም ኬክ ላይ ማግኘት ምንችል ከሆነ ከ200 ግራም ኬክ ላይ ደግሞ ምን ያህል ፕሮቲን እናገኛለን ብለን ይህን ክሪስ ክሮስ አድርገን በምንሰራበት ሰዓት ይህንን ነው የምናገኘው ማለት ነው። ስለዚህ ይህን 40 ለ155 አካፍላለሁ፣ ከዚህኛው ላይ ደግሞ ምን አገኛለሁ የሚለውን መስራት እንችላለን ማለት ነው። እንደምታዩት እዚህ ጋር ያው 40 በ200 ይባዛል። እዚች ጋር ያለችዋ ደግሞ በ155 ነው የሚባዛው ማለት ነው። ይህን ክሪስ ክሮስ አድርጋችሁ መልሱን ታስቀምጣላችሁ ማለት ነው። እንደዚሁ አድርጋችሁ የማንን የቅባትን እንደገና ደግሞ የስኳርን ማግኘት እንችላለን ማለት ነው። ይህንን በየቤታችሁ ሆናችሁ ጨርሱት። ለምን? ከዚህ በፊት ብዙ ስለሰራሁላችሁ ማለት ነው። ጥሩ። የዛሬው ርዕሳችን ምን ነበረ? ያለ እኩልነት አረፍተ ነገሮችን መፍታት እና ደግሞ ወደረኝነትን መፍታት በትግበራውን ያየነው የቃላት ፕሮብሌሞችን እንዴት መስራት እንደምንችል አሳይቻችኋለሁ። በቀጣይ ክፍለ ጊዜ እስከምንገናኝ ድረስ ሰላም።